በዛ አንተ በዛይድ እኔ በዚህ ልጥለቅ እንግዲህ ዲዮ ውቢት ኧረ ውቢት አንቺ ውቢት ውቢት ወዴት ሄዳ አንቺ ውቢት ውቢት አንቺ ውቢት ኧረ ውቢት 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 አንቺ ውቢት ውቢት ኧረ እንደው ትንሽ ብትርቂኝ እኮ ናፈቀኝ ጭቅጭቅሽ ውብዬ ውቢት እቺ ሰንኳላ ውቢት አንቺ ውቢት አውሬ መኖሪያ ጫካ ነው። አንድ አውሬ መጥቶ ቢበላሽ እንዴው ምን አለ በበላኝ ነው እኔ ምርሽ ባልኩ እንዴ ምን ነው የኔ ልጅ ለምን እንደዚህ ትያለሽ? እንደው ላንቺ የሚሳሳና የሚጨነቅ ሰው የለም ብለሽ ነው እንደምታስቢው? ታዲያ ወንድሞቼ እንዴት እንደሚያረጉኝ ይያየ ጭራሽ እነሱ እኮ ለኔ ምንም ደንታም የላቸው። እንደዛ አትበይው ውቢት። እንዴ አንቺም ብትሆኚ እኮ ዛሬ ያደረግሽው ነገር በዋዛ የሚታለፍ አይደለም። እና እኔ ለማመር ብዬ እንጂ መቼ ነው እነሱ ለመጉዳት ብዬ ያደረኩት? ተይ ጋሽዬ እኔ አንተ ብቻ ነው የምትረዳኝ። ይኸውልሽ ይሄ አሁን አንቺ ጉላሌ መልበስ በባህልም በምንም አይፈቀድም። አሁን ይልቅ ተይ ተነስተሽ እንሂድና በቃ ልብስሽን ቤት ቀይሪ። አራራራ እኔ እዛ ቤት አልገባም። እዛ ቤት ከገባው እንደባለፈው ነው የሚያስሩ። እኔ ያለው ማን አባቱ ነው የሚነካሽ? ውቢት መንገድ ላይ ውቢት ከወንድሞቿ ሸሽታ የሄደች ሳለ ወደ ጫካ ውስጥ ገብታ ቁጭ ብላ እያለቀሰች ትገኛለች ማለት ነው። ውቢት እንግዲህ ቁጭ ብላ እያለቀሰች እያለ አቶ ተሰማ መጡ። ውቢትዬ ምንድነው እዚህ ጋር የምትሰሪው? ምን ሆነሽ ነው? ይሄ እኮ የጫካ የአውሬ መኖሪያ ነው እንጂ የሰው መኖሪያ አይደለም። ለምንድነው እዚህ ጋር የተቀመጥሽው? ብሎ ሲሏት ከዛም በኋላ ደግሞ ውቢት ወንድሞቼ ምን እንዲያደረጉኝ አያዩም እንዴ? እኔ ማን አለኝ? ለምንድነው እንደዚህ የሚያደርጉኝ? እነሱ እንደዚህ ሲያደርጉኝ ነው ወጥቼ ጫካ ላይ የተቀመጥኩት እያለች ውቢት በጣም እየተናገረች ትገኛለች። አቶ ተሰማም እኔ ያለው አሁን ነይ ወደ ቤት ተመለሺ፣ እዚህ ምንም አታደርጊም ብሎ ሲሏት ኧረ እኔ ወደ ቤትም አልመለስም ማን ያስጠጋኛል ብላ ስትል እኔ ያለው ማንም አይነካሽም፣ እኔ ያለው አትፍሪ እያሏት ይገኛሉ ማለት ነው። አቶ ተሰማም መለስ ብሎ ግን እኮ ያደረግሽው ነገር ትክክል አይደለም፣ ለምንድነው እንደዚህ ያደረግሽው? ጥሩ ስራም አይደለም የሰራሽው ብሎ ሲሏት እና ታዲያ ማመር ፈልጌ ነው፣ እስከ መቼ ድረስ ነው የገጠር ልብስ ለብሼ የምኖረው እያለች ውቢትም በጣም ተናገረች ማለት ነው። እንግዲህ አቶ ተሰማም ከመቼ ጀምሮ ነው እንደዚህ ሆንሽው? ላንቺስ ጥሩ አይደለም፣ ሁለተኛ እንደዚህ አታድርጊ ብሎ ይለዋታል። እሷም መለስ ብላ እንግዲህ እንዳሻችሁ አድርጉ እንጂ ምን አደርጋለሁ እያለች ትገኛለች ማለት ነው። ከዛም በኋላ ወንድሞቿ መጥቶ አንደኛው ወንድሟ ጎትታት ወደ ቤት ይወስዳታል ማለት ነው። ረዲያ እንደወሳንቺ ምን ትሰሪያለሽ እዚህ? የጫካ እኮ የአውሬ ማደሪያ ነው። ሌላ ሰው መጥቶ አንድ ነገር ቢያደርግሽ እህታችን አንቺን ከየት እናገኛለን? አንቺ እኮ አንድ ለኛ የተሰጠሽ የፈጣሪ ስጦታ ነሽ እያሉም እየተናገሩ ይገኛሉ ማለት ነው። እንግዲህ ውቢትም እሺ ብላ ወደ ቤት ተመልሳለች። በእርግጥ እሷ ያው ከከተሜው የሄደውን ጉርምሳ ተከትላ ነው እንጂ ለሌላ ነገር አይደለም ማለት ነው። እሺ ብሩዬ እዚህ ጋር ብቻዋን እየተጨናነቀችም ትገኛለች ማለት ነው። ብሩ በጣም ተጨናንቃለች። እዚህ ጋር በልማ እየታያት የሚገኘው ምን እንደሆነ ባይታወቅም ነገር ግን
ነገር ግን የሰኒ እህት ደርሳ አድናታለች ማለት ነው። የኔ ቆንጆ ምን ሆነሽ ነው የምትንፈራፈሪው? በህልምሽ ነው እንዴ? ምን አይተሽ ነው? ምን አጋጠመሽ? እያለቻችም በጣም እንትን እያለች እየተጨናነቀች ትገኛለች ማለት ነው። እንግዲህ የኬራ እህትም ውሃ አምጥታ አንኪ ጠጪ እስኪ ረጋቤ እያለቻትም በጣም እየተጨናነቁ ሁሉም ይገኛሉ ማለት ነው። ብርዬ ግን ደህና ነሽ ወይ እያሏትም ይገኛሉ ማለት ነው። ሄዱዬ መተኛትም ከፈለግሽም ወደ ክፍልሽ ገብተሽ ተኝ፣ እዚህ ጋር ምንም ነገር አታደርጊም እያለቻት በጣም ትገኛለች። ኪያም ደግሞ መለስ ብላ እሺ ውስጥ ምን እናደርጋለን? እዚህ ጋር ብትተኛ ይሻላታል ብርሃን ያለበት ቦታ ብላ ስትለች ወደዛ አንቺ ደግሞ ሂጂሽ ወደ ውስጥ ገቢ እያለቻት እናትየው በጣም ተጨናንቃለች ማለት ነው። እንግዲህ ጋሽ አባተ ያደረጉት ድርጊት በጣም መጥፎ ቢሆንም በሴት ልጆች ላይ ግን ትላልቅ ሰዎች ለምንድን ነው እንደዚህ የምታደርጉት? አሁን እሷ ተጨናንቃ እንደዚህ ብትሆን ምን ትርጉም አለው? ለራሳችሁ የሚመጥናችሁን ብታገኙማ ችግር የለውም ነበር። ነገር ግን ለራሳችሁ የማይመጥን ቦታ እየሮጣችሁ ሴቶቹን እያስጨነቃችሁም ትገኛላችሁ። ኧረ ተው ወንዶች ተው። የውቢት ወንድም ጆከርን አንተ ሰውዬ እዚህ ጋር ምን ታደርጋለህ? ከቀየውን ጥለህ ውጣልን። እናንተ ያላችሁ ምንም ሰላም አናገኝም። እህቴ በጣም ተጨናንቃለች። እናንተ ከመጣችሁ በኋላ ነው እንደዚህ የሆነችብን ያለችው። ለምንድን ነው እዚህ የምትቀመጡት? ሂዱልን፣ ከቀየውን ጥላችሁ ወደ ከተሜቷ ግቡና እዛው እንደፈለጋችሁ ሂዱ። ጨርቄ ማገኝ ሳትሉ ከዚህ ጋር ውልቅ ውላችሁ ጥፉ እያለም ውቢት ወንድም እየተናገረ በጣም ያስጨነቀው ይገኛል ማለት ነው። እሺ ቆይ ጆከርን መለስ ብሎ እሺ ቆይ የኔ መቀመጥ እዚህ ጋር ምን ታከታችሁ? ምን አስጨነቃችሁ? ምንድነው የበደላችሁ? ብሎ ይላል። እዚህ ጋር ደግሞ ቆሞ ማውራትም ራሱ ያሳፍራል። ሂዱ ተነስታችሁ። እናንተ ከመጣችሁ በኋላ ነው እህቴ የተበላሸችው። አሁን እህቴ የምትስተካከልበት ጊዜ እየደረሰ ስለሆነ ጥላችሁ ውጡ እያለ ይገኛል። ጆከርም መለስ ብሎ ይሄን የመሰለ አረንጓዴ ከተማዋን ጥለናትማ አንሄድም፣ እኛም እዚህ መኖር እኮ መፍታለን እያለ ይገኛል። እኔ አንተን ስራ በደንብ አድርጌ አውቃለሁ ይላል። እኔ እኮ ሰኒ ናት እንጂ እዚህ ተቀመጥ ያለችው እኔ ወድጄ አይደለም የተቀመጥኩት፣ እኔም ከተሜቷ ትሻለኛለች እያለ ጆከርም እየተናገረው ይገኛል ማለት ነው። እንግዲህ ተሰማለህ ያልኩትን ማላደርግ መስሎ ከሆነማ ተሳስተካል። ቁንክ ተነስተክ መሄድ አለብክ እያለው ጆከር ላይ ዝቶበት ይሄዳል ማለት። ውቢቱን በስነ ስርዓት ከያዛችሁ እኮ ከሷ የበለጠ የዋህ የለም እያለ በጣም እየተናገራቸው ይገኛል ማለት ነው። ውቢቱን አንድ ሰው አንድ ነገር እንዳያደርጋት እያለ ይገኛል ማለት ነው። አቶ ተስፋዬ መለስ ብሎ ይሄ ሁሉም ነገር ከእህታችሁ የመጣ ነው ብዬንም አላስብም። ዛሬም ነገም ከዛ ከጀብ ላይ ወርቃ አንድ ነገር ብትሆንስ አውሬ ቢበላትስ ምን ልታደርጉ ነበረ እያሉ አቶ ተስፋዬ እየተናገሩ ይገኛሉ ማለት ነው። እሱስ ልክ ነህ፣ እኛ ከመጸጸት በስተቀር ሌላ ነገር የምናመጣው ነገር የለም። ትርፉ የሷ አንድ ነገር መሆኗ ብቻ ነው። ግን ዋናው ግን አሁን እንኳንም ተገኘች አሁን እንኳን ሰላማችን ይመለሳል እያሉ ታላቅ ወንድሟ እየተናገረ ይገኛል ማለት ነው። አቶ ተስፋዬ መኒና ብርቄ እኮ ብዙ ቦታ ተደራርሰን ነበረ፣ ነገር ግን አሁን በሰላማዊ ቦታ ተቀምጠናል እያሉ ይገኛሉ ማለት ነው። ውቢትም ቀስ እያለች ጎንበስ ብላ እያየቻቸው ያዳመጣቸውም እየሳቀችም ትገኛለች ማለት ነው። እንግዲያውስ እንዳገባሃት ነግረኸኛል። ውቢትም ግዴታ ከተሜቷን ማወቅ አለባት
እያሉት ይገኛሉ ማለት ነው። መለስ ብሎ ታዲያ እኔ ምን ማድረግ አለብኝ? ምን ላድርግ? ቀየውን ጥዬ እኮ ወደ ከተማ መሄድ አልፈልግም። ከከተማ ምን ጉዳይ አለኝ? እኛ ያለነው ከቀየው እንጂ እያለም እየተናገረም ይገኛል ማለት ነው። እንግዲህ በጣም እያሳሰባቸውም የውቢት ወንድም ጋሽዬ ይሄ የማይረባ ከተማውን ጥሎ እንዲወጣ ነግሬዋለሁኝ፣ ሁለተኛ እዚች ጋር እንዳይደርስ ነግሬዋለሁ ብሎ እያወራ ሳለ ውቢቱም ሰምታ ይሄ የተረገመ ጆከርማ ከዚህ ጋር ጥለው መሄድ የለበትም፣ እሱ ጥሎ ከሄደ እኔ አንድ ነገር እሆናለሁ እያለች ውቢትም እየተናገረች ትገኛለች ማለት ነው። እንግዲህ ጆከር የሰኒ ባለቤት መሆኑን ውቢትም እያወቀች አጉል መንገድ ላይ እየወደቀች ትገኛለች ማለት ነው። ወንድሞቿ ግን የእሷን ነገር ሳይሆን የጆከርን ነገር ነው የሚያው። ጆከር ግን ምንም ያደረገ ነገር የለም። እናንተም የጆከርን ሳይሆን የእህትክን ነገር ነው ማሰብ ያለብክ እንጂ ጆከር ላይ አንድ ነገር አደርሳለሁ ብላችሁ መናገር የለባችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።